ሰላም እንዴት ናችሁ? ዛሬ ደግሞ ዌርን በመጠቀም የት እያልነ በየጊዜው የሚያጋጥሙንን ነገሮችን ዛሬ በሴንቴንስ መልክ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ፕራክቲስ አድርጉ። ዌር አር ዩ? ዌር አር ዩ? የት ነህ? የሆነን ሰው ዌር አር ዩ ብለን ስንጠይቅ ዌር አር ዩ የት ነህ ወይም የት ነሽ፣ የት ናችሁ ስንል ዌር አር ዩ እንላለን። ለምሳሌ የሆነ ሰው ጠየቅኩት፣ ምን ብሎ ሊመስልኝ ይችላል? ያለበትን ቦታ አይ አም አት ሆም፣ አይ አም አት ሆም እኔ ቤት ውስጥ ነኝ ወይ ቤት ነኝ ስንል ነው። አይ አም አት ሆም ካልኩ ቤት ነኝ ማለት ነው። ዌር ኢዝ ሂ? ዌር ኢዝ ሂ? እሱ ወዴት ነው? እሱ የት ነው ብለህ ስንጽፍ that is to asking the third party. Where is he? እሱ ወዴት ነው? He is at school. He is at school. እሱ ትምህርት ቤት ነው። He is at school. እሱ ትምህርት ቤት ነው። Where are they? Where are they? እነሱ የት ናቸው? Where are they? እነሱ የት ናቸው? They are at the market. They are at the market. እነሱ ገበያ ውስጥ ናቸው ወይም እነሱ ገበያ ናቸው። Where is your car? Where is your car? መኪናው የት አለ ወይም መኪናው የት ነው? Where is your car? መኪናው የት ነው? It is in the garage. It is in the garage. ጋራጅ ውስጥ ነው። It is the garage. It is in the garage. ጋራጅ ውስጥ ነው። Where are the kids? Where are the kids? ልጆች የት ናቸው? Where are the kids? ልጆች የት ናቸው? They are in the garden. They are in the garden. እነሱ በአትክልቱ ውስጥ ናቸው። Where is your phone? Where is your phone? ስልኮ የት ነው? Where is your phone? ስልኮ የት ነው? It is in my bag. It is in my bag. በከረጢቴ ውስጥ ነው ወይም ከቦርሳዬ ውስጥ ነው። It is my bag. It is in my bag. ቦርሳዬ ውስጥ ነው። Where is the teacher? Where is the teacher? መምህሩ የት አለ? መምህሩ የት ነው? She is in the classroom. She is in the classroom. ክፍሉ ውስጥ ነች ወይም እሷ ክፍሉ ውስጥ ነች። Where is the teacher? ቲቸር ከሆነ መምህር ነው፣ ሴት ይሁን ወንድ ይሁን ስለማያውቅ ግን ስንመልስ she is in the classroom ማለት ነው። በክፍሉ ውስጥ ነች ወይም the teacher is in the classroom ማለት ነው። መምህሩ ክፍል ውስጥ ነው ማለት እንችላለን። መምህሩ ሲሆን ሴት ወንድ የሚል መምህሩ ግን ወንድ እንዳታደርጉት። ቲቸር ከተባለ መምህር ማለት ነው። መምህር የት አለ ወይ መምህሯ የት አለች እንደማለት ነው። Where is your father? Where is your father? አባት የት አለ? አባት የት ነው ማለት ነው። የት አለ ወይም የት ነው ማለት ነው። So he is at work. He is at work. እሱ ስራ ላይ ነው ወይም ስራ ነው ማለት እንችላለን። He is at work. እሱ ስራ ላይ ነው። Where is your friend? Where is your friend? ጓደኛ የት አለ ወይም ጓደኛ የት ነው? He is at the cafe. He is at the cafe. እሱ ካፌ ውስጥ ነው ወይም እሱ ካፌ ነው ማለት ነው። Where is the train station? Where is the train station? የባቡር ጣቢያው የት አለ ወይም የባቡር ጣቢያው የት ነው? Where is the train station? የባቡር ጣቢያው የት ነው? It is near the police station. It is near the police station. ፖሊስ ጣቢያ አጠገብ ነው። ፖሊስ ጣቢያ አጠገብ ነው። Where is your laptop? Where is your laptop? ላፕቶፕ የት አለ ወይም ላፕቶፕ የት ነው? Where is your laptop? ላፕቶፕ የት ነው? It's on the desk. It is on the desk. ጠረጴዛው ላይ ነው። On the desk ማለት ጠረጴዛው ላይ ነው ስንል ነው። Where is a doctor? Where is the doctor? Sorry. Where is the doctor? ሐኪሙ የት ነው ወይም ዶክተሩ የት ነው? He is in his office. He is in his office. እሱ ቢሮ ውስጥ ነው። He is in his office. His office ማለት ቢሮው ማለት እሱ ቢሮ ውስጥ ነው ስንል he is in his office. እሱ ቢሮ ውስጥ ነው እንላለን። Where is your house? Where is your house? ቤቶ የት አለ ወይም ቤት የት ነው? ቤቶ የቱ ነው? አክብረን ስንጠይቅ ነው እንጂ ቤት የት ነው ቤትሽ የት ነው ማለት ነው። Where is your house?
ቤት የት ነው ስትባል ኢትስ ኦቨር ዜር ነው። ኢትስ ኦቨር ዜር እዛ ነው ማለት ነው። ኢትስ ኦቨር ዜር ካለ እዛ ነው ማለት ነው። በዚህ ፓርት ስለ ሞዳል ቨርብ ካን፣ ኩድ፣ ሜይ እና ሌሎችን ጥያቄ ስንጠይቅና መልስ ስንሰጥ እናያለን። ሜይ አይ ካሚን፣ ሜይ አይ ካሚን መምጣት እችላለሁን፣ ሜይ አይ ካሚን መምጣት እችላለሁን። ይኸው ፐርሚሽኑ ፍቃድ ተሰጥቶታል። ስለዚህ የስ ብለን ነው የምንሰጠው። የስ ዩ ሜይ ካሚን፣ የስ ዩ ሜይ ካሚን፣ አዎ መምጣት ትችላለህ። የስ ዩ ሜይ ካሚን፣ አዎ መምጣት ትችላለህ። ካን አይ ቦሮ ዩር ቡክ፣ ካን አይ ቦሮ ዩር ቡክ መጽሐፎን መዋስ እችላለሁን። ካን አይ ቦሮ ዩር ቡክ መጽሐፎን መዋስ እችላለሁን። ሹር ዩ ካን ቦሮ ኢት፣ ሹር ዩ ካን ቦሮ ኢት እንዴታ መዋስ ትችላለህ። ቦሮ ማለት መዋስ ማበደር ነው። ሹር ደግሞ እንዴታ በእርግጠኝነት ማለት ነው። ኩድ አይ ቴክ ዚስ፣ ኩድ አይ ቴክ ዚስ ይህንን መውሰድ እችላለሁ። ኩድ አይ ቴክ ዚስ ይህንን መውሰድ እችላለሁ። የስ ዩ ካን ቴክ ኢት፣ የስ ዩ ካን ቴክ ኢት አዎ መውሰድ ትችላለህ። ቴክ ሚንስ መውሰድ። የስ ዩ ካን ቴክ ኢት አዎ መውሰድ ትችላለህ። ካን አይ ዩዝ ዩር ፎን፣ ካን አይ ዩዝ ዩር ፎን ስልክዎን መጠቀም እችላለሁን። ካን አይ ዩዝ ዩር ፎን ስልክዎን መጠቀም እችላለሁን። ሹር ጎ ሄድ፣ ሹር ጎ ሄድ ሹር በእርግጥ ቀጥል። ሹር እንዴታ። ጎ ሄድ ማለት ቀጥል ወይም ከኮንቴክስቱ ጋር ምን ይሆናል ተጠቀምበት ማለት ነው። ጎ ሄድ ማለት ተጠቀምበት። ጎ ሄድ ማለት ግን ጥሬ ትርጉሙ ቀጥል ማለት ነው። ሜይ አይ ሊቭ ናው፣ ሜይ አይ ሊቭ ናው አሁን መውጣት እችላለሁ። ሜይ አይ ሊቭ ናው፣ ሜይ አይ ሊቭ ናው አሁን መውጣት እችላለሁ። የስ ዩ ሜይ ሊቭ፣ የስ ዩ ሜይ ሊቭ አዎ መውጣት ትችላለህ። ሊቭ ማለት መውጣት መተው ይሆናል። ሶ ከዚህ ጋር ደግሞ ሊቭ ማለት መውጣት እችላለሁ እንደማለት ነው። ካን አይ ኦፕን ዘ ዊንዶው፣ ካን አይ ኦፕን ዘ ዊንዶው መስኮት መክፈት እችላለሁን። ካን አይ ኦፕን ዘ ዊንዶው መስኮት መክፈት እችላለሁን። የስ ዩ ካን ኦፕን ኢት፣ የስ ዩ ካን ኦፕን ኢት አዎ መክፈት ትችላለህ። አዎ መክፈት ትችላለህ። ኩድ አይ ስፒክ ቱ ዘ ማናጀር፣ ኩድ አይ ስፒክ ቱ ማናጀር ኩድ አይ ስፒክ ቱ ዘ ማናጀር ስራ አስኪያጁ ማናገር እችላለሁን። የስ ዩ ካን ስፒክ ቱ ሂም፣ የስ ዩ ካን ስፒክ ቱ ሂም አዎ እሱ ማናገር ትችላለህ። ማናጀር ሚንስ ስራ አስኪያጅ፣ ስፒክ ማናገር። ሜይ አስክ ኤ ኩዌሽን፣ ሜይ አይ አስክ ኤ ኩዌሽን ጥያቄ መጠየቅ እችላለሁን። ሜይ አይ አስክ ኤ ኩዌሽን ጥያቄ መጠየቅ እችላለሁን። ሹር ጎ ሄድ፣ ሹር ጎ ሄድ እንዴታ በእርግጠኝነት። ጎ ሄድ ሚንስ ቀጥል፣ ጥያቄን አቅርብ ማለት ነው። ካን አይ ኢት ዚስ፣ ካን አይ ኢት ዚስ ይህንን ማብላት እችላለሁን። ካን አይ ኢት ዚስ ይህን ማብላት እችላለሁን። የስ ዩ ካን ኢት ኢት፣ የስ ዩ ካን ኢት ኢት አዎ መብላት ትችላለህ። የስ ዩ ካን ኢት ኢት አዎ መብላት ትችላለህ። ኢት ሚንስ መብላት። አይ ኢት ደግሞ ምግቡን እንደማለት ነው። ይሄን መብላት ትችላለህ ወይም ምግቡን ነው ኢት የተባለ ማለት ነው። ኩድ አይ ሄልፕ ዩ ዊዝ ዛት፣ ኩድ አይ ሄልፕ ዩ ዊዝ ዛት በዚህ ልረዳህ እችላለሁን። ኩድ አይ ሄልፕ ዩ ዊዝ ዛት በዚህ ልረዳህ እችላለሁን። የስ ዛት ዊድ ቢ ግሬት፣ የስ ዛት ዊድ ቢ ግሬት አዎ በጣም አሪፍ ነው። የስ ዛት ዊድ ቢ ግሬት ማለት ግሬት ማለት ጥሩ ማለት ነው። ከኮንቴክስቹዋል ስንወስደው ዛት ዊድ ቢ ግሬት ያ ጥሩ ነው፣ ያ አሪፍ ነው፣ ጥሩ ነገር ነው እንደማለት ነው። ሜይ አይ ካም ዊዝ ዩ፣ ሜይ አይ ካም ዊዝ ዩ ሜይ ካም ዊዝ ዩ ከአንተ ጋር መምጣት እችላለሁን ስንል ነው። ሜይ አይ ካም ዊዝ ዩ ከአንተ ጋር መምጣት እችላለሁን። ሹር ዩ ካን ካም ዊዝ ሚ፣ የስ ኦር ዩ ሹር ትላለህ። ሹር ኦር የስ ዩ ካን ካም ዊዝ ሚ በእርግጥ ከኔ ጋር መምጣት ትችላለህ። ዩ ካን ካም ዊዝ ሚ ከኔ ጋር መምጣት ትችላለህ ነው። ካም መምጣት ነው። ዊዝ ሚ ማለት ከኔ ጋር ስንል ነው። ካን አይ ሲት ሂር፣
ካን አይ ሲት ሂር እዚህ መቀመጥ እችላለሁ ማለት ነው። ካን አይ ሲት ሂር እዚህ መቀመጥ እችላለሁ። የስ ዩ ካን ሲት ሂር የስ ዩ ካን ሲት ሂር አዎ እዚህ መቀመጥ ትችላለህ ማለት ነው። ሂር ማለት እዚህ ማለት ነው። ሲት መቀመጥ ነው። ኩድ አይ አስክ ዩ ሳምቲንግ ኩድ አይ አስክ ዩ ሳምቲንግ አንድ ነገር ልጠይቅህ እችላለሁን። ኩድ አይ አስክ ዩ ሳምቲንግ አንድ ነገር ልጠይቀው እችላለሁን። ሹር ዋት ኢዝ ዚስ ሹር ዋት ኢዝ ኢት ሹር በእርግጠኝነት ወይም እንዴታ ዋት ኢዝ ኢት ምንድን ነው? ጥያቄው ምንድን ነው እንደማለት ነው። ዋት ኢዝ ኢት ዋት ኢዝ ኢት ምንድን ነው? ከዛ ጥያቄ እንቀጥላለን። ካን አይ ሊቭ ዘ ኦፊስ ኤርሊ ቱዴይ ካን አይ ሊቭ ዘ ኦፊስ ኤርሊ ቱዴይ ዛሬ ከቢሮው ቀደም ብዬ መውጣት እችላለሁን? የስ ዩ ካን ሊቭ ኤርሊ የስ ዩ ካን ሊቭ ኤርሊ አዎ ቀደም ብለህ መውጣት ትችላለህ። ለምሳሌ ቢሮ መውጣት ከሆነ አለቃ ምን ብዬ ጠይቀው እችላለሁ። ካን አይ ሊቭ ዘ ኦፊስ ኤርሊ ቱዴይ ዛሬ ከቢሮ ቀደም ብዬ መውጣት እችላለሁ ነው። ኤርሊ ማለት ቀደም ብለህ ወይም ደግሞ አንዳንዴ እንደ ኮንቴክስት ይሆናል ጠዋት እንደማለት ነው። ኤርሊ ማለት ግን ከቀደም ብሎ ማለት ነው። ቀደም ብዬ ዛሬ ከቢሮ ቀደም ብዬ መውጣት እችላለሁን ማለት ነው። ሶ ዩ ካን ሊቭ ኤርሊ አዎ ቀደም ብለህ መውጣት ትችላለህ። ሊቭ ማለት መውጣት መተው እንደማለት ነው። ሜይ አይ ቦሮ ዩር ካር ሜይ አይ ቦሮ ዩር ካር መኪና መዋስ እችላለሁን? ሜይ አይ ቦሮ ዩር ካር ሜይ አይ ቦሮ ዩር ካር መኪና መዋስ እችላለሁ? ሹር ኦር የስ ማለት ትችላለህ። ሹር ዩ ካን ቴክ ኢት ኦር የስ ዩ ካን ቴክ ኢት በትክክል መውሰድ ትችላለህ። ዩ ካን ቴክ ኢት ማለት መውሰድ ትችላለህ ማለት ነው። ቴክ ማለት መውሰድ ነው። ኩድ አይ ቴክ አ ብሬክ ኩድ አይ ቴክ አ ብሬክ እረፍት መውሰድ እችላለሁ ማለት ነው። ለምሳሌ እኔ የዓመት እረፍት ላውጣ ካለቀ ሄጅ ምን እላለሁ? ኩድ አይ ቴክ አ ብሬክ እረፍት መውሰድ እችላለሁ። ከዛ ምን ሊሆናል? የስ ኦር ነው መልሷ። የስ ዩ ሜይ ቴክ አ ብሬክ የስ ዩ ሜይ ቴክ አ ብሬክ አዎ እረፍት መውሰድ ትችላለህ። የማልችል ከሆነ ደግሞ ኖ ዩ ካን ኖት ቴክ አ ብሬክ አይ መውሰድ አትችልም ስንል ነው። እስኪ ከዚህ የደረሳችሁ መድረሳችሁን በላይ ግለጹልኝ። ፓርት 3 ቃለ ምልልስና መልሶቻቸው። ሃው ዱ ዩ ፊሊንግ ቱዴይ ሃው ዱ ዩ ፊሊንግ ቱዴይ ዛሬ ምን ይሰማሃል ወይም ዛሬ ምን ይሰማሻል። ሃው ዱ ዩ ፊሊንግ ቱዴይ ዛሬ ምን ይሰማሃል ወይም ዛሬ ምን ይሰማሻል። አይ ፊል ሃፒ አይ ፊል ሃፒ ደስታ ይሰማኛል። አይ ፊል ሃፒ ደስታ ይሰማኛል። ዱ ዩ ዋንት ሳም ፉድ ዱ ዩ ዋንት ሳም ፉድ ምግብ ይፈልጋሉ ወይም ምግብ ትፈልጊያለሽ ወይም ደግሞ ምግብ ትፈልጋለህ ስንል ዱ ዩ ዋንት ሳም ፉድ ምግብ ይፈልጋሉ። የስ አይ ዋንት ሳም የስ አይ ዋንት ሳም አዎ የተወሰነ እፈልጋለሁ። የስ አይ ዋንት ሳም አዎ የተወሰነ እፈልጋለሁ። የማልፈልግ ከሆነ ደግሞ ኖ አይ ዶንት ኖ አይ ዶንት ፉድ ኦር ኖ አይ ዶንት ሳም ፉድ አይ አልፈልግም ስል ነው። ኢዝ ሺ ካሚንግ ዊዝ አስ ኢዝ ሺ ካሚንግ ዊዝ አስ ከእኛ ጋር ትመጣለች እሷ ከእኛ ጋር ትመጣለች። ኢዝ ሺ ካሚንግ ዊዝ አስ ከእኛ ጋር ትመጣለች ወይም ደግሞ እሷ ከእኛ ጋር ትመጣለች። የስ ሺ ኢዝ ካሚንግ ዊዝ አስ የስ ሺ ኢዝ ካሚንግ ዊዝ አስ አዎ ከእኛ ጋር ትመጣለች። የስ ሺ ኢዝ ካሚንግ ዊዝ አስ አዎ ከእኛ ጋር ትመጣለች። ከእኛ ጋር ማትመጣ ከሆነ ደግሞ ኔጌቲቭ መልስ እንሰጣ ኖ ሺ ኢዝ ኖት ካሚንግ ዊዝ አስ ሺ ኢዝ ኖት ካሚንግ ዊዝ አስ አይ እሷ ከእኛ ጋር አትመጣም ስንል ነው። ዋይ አር ዩ ሶ ኳይት ዋይ አር ዩ ሶ ኳይት ለምን ዝም አልክ ወይም ደግሞ ለምን ዝም አልሽ ወይም ደግሞ ለምን ዝም አላችሁ ብዬ ስጠይቅ ነው። ዋይ አር ዩ ሶ ኳይት ለምን ዝም አልክ ለምን ዝም አልሽ ለምን ዝም አላችሁ ስል ነው። አይ አም ቲንክ እያሰብኩ ነው። አይ አም ቲንክ እያሰብኩ ነው። ታይም ኤንድ ፕላንስ ጊዜና እቅዶች ስለ ጊዜና ስለ እቅዶቻችን ስናወራ
How soon can you come? How soon can you come? ምን ያህል በቅርቡ መምጣት ትችላለህ? ምን ያህል በቅርቡ መምጣት ትችላለህ? How soon can you come? ምን ያህል በቅርቡ መምጣት ትችላለህ? I can come in 10 minutes. I can come in 10 minutes. በ10 ደቂቃ ውስጥ መምጣት እችላለሁ። I can come in 10 minutes. በ10 ደቂቃ ውስጥ መምጣት እችላለሁ። Are you ready to go? Are you ready to go? ለመሄድ ዝግጁ ነዎት? አክብረን ስንጠራ ነው። ለመሄድ ዝግጁ ነህ? ለመሄድ ዝግጁ ነሽ? ለመሄድ ዝግጁ ናችሁ ብለን ስጠይቅ ነው። እንደምጠይቀው ሰው ይለያያል። እኔ ለምሳሌ አንድ ሰው ስለምጠይቅ Are you ready to go? Are you ready to go? ለመሄድ ዝግጁ ነዎት? Yes, I'm ready to go. Yes, I am ready to go. አዎ ለመሄድ ዝግጁ ነኝ። Yes, I'm ready to go. አዎ ለመሄድ ዝግጁ ነኝ። ዝግጁ ካልሆንኩ ደግሞ ኖ እላለሁ። ኖ I am not ready to go. አይ ለመሄድ ዝግጁ አይደለሁም። ኖ I am not ready to go. What are you doing this weekend? What are you doing this weekend? በዚህ ቅዳሜና እሑድ ምን እያደረግክ ነው ወይም ምን እየሰራህ ነው ስል ነው። What are you doing this weekend? What are you doing this weekend? በዚህ ቅዳሜና እሑድ ምን እያደረግክ ነው ወይም ምን እየሰራህ ነው? I am visit my family. I am visiting my family. ቤተሰቤን እየጎበኘው ነው ወይም ደግሞ ማለት ነው ቤተሰቤን እየጠየቅኩ ነው ማለት ነው። This is present continuous. This time action is በዚህ ሰዓት የሚከናወን ነገር ነው። What are you doing this weekend ካልክ በዚህ ቅዳሜና እሑድ ምን እያደረግክ ነው ምን እየሰራህ ነው አሁን ምን እያደረግክ ነው ወይም ምን እየሰራህ ነው ማለት ነው። I am visit my family ካልክ ደግሞ ቤተሰቤን እየጎበኘው ነው ወይም ቤተሰቤን እየጠየቅኩ ነው ስትል ነው። What time does the train leave? What time does the train leave? ባቡሩ የሚወጣው ስንት ሰዓት ነው? ባቡሩ የሚሄደው ስንት ሰዓት ነው ስንል What time does the train leave? What time does the train leave? ባቡሩ መቼ ነው የሚወጣው ወይም ባቡሩ የሚወጣው ስንት ሰዓት ነው ስንል ባቡሩ የሚወጣው ስንት ሰዓት ነው? The train leaves at 9 a.m. The train leaves at 9 a.m. ባቡሩ በ9 ሰዓት ላይ ይወጣል ማለት ነው። 9 ሰዓት ላይ ይወጣል ነው። The train leaves at 9 a.m. ባቡሩ ከጠዋቱ 9 ሰዓት ላይ ይወጣል ነው። ኤኤም ማለት ጠዋት ማለት ከ1 ሰዓት እስከ 6 ሰዓት ሲሆን ነው። ባቡሩ 9 ሰዓት ላይ ይወጣል ማለት ነው። When is the meeting? When is the meeting? ስብሰባው መቼ ነው? When is the meeting? ስብሰባው መቼ ነው? Meeting means ስብሰባ ማለት ነው። The meeting is at 3 p.m. The meeting is at 3 p.m. ስብሰባው ከቀኑ 3 ሰዓት ላይ ነው። ስብሰባው ከቀኑ 3 ሰዓት ላይ ነው። ፒኤም ማለት ደግሞ ከሰዓት በኋላ ማለት ነው። the meeting is at 3 p.m. ስብሰባው ከቀኑ ወይም ከሰዓት 3 ሰዓት ላይ ነው። ፒኤም ማለት ከሰዓት ነው። ስለዚህ ምሽት ላይ ማለት ነው 3 ሰዓት ላይ። What are you looking for? What are you looking for? ምን ትፈልጋለህ ወይም ምን ትፈልጊያለሽ ምን ትፈልጋላችሁ ስንል ነው። What are you looking for? What are you looking for? ምን ትፈልጋለህ ምን ትፈልጊያለሽ? I am looking for my keys. I am looking for my keys. ቁልፎችን እየፈለግኩ ነው። ቁልፎችን እየፈለግኩ ነው። I'm looking for my keys. ቁልፎችን እየፈለግኩ ነው። Do you agree with me? Do you agree with me? ከኔ ጋር ተስማማለህ? Do you agree with me? ከኔ ጋር ተስማማለህ? ከኔ ጋር ተስማሚያለሽ? ብለን ስንጠይቅ ነው። Yes, I agree. Yes, I agree. አዎ እስማማለሁ። Yes, I agree. አዎ እስማማለሁ። እማልስማማ ከሆንኩ ደግሞ ምን እላለሁ? No, I do not agree with you. No, I do not agree with you. አይ ከአንተ ጋር አልስማማም ስል No, I do not agree with you. Will you come tomorrow? Will you come tomorrow? ነገ ትመጣለህ? Will you come tomorrow? ነገ ትመጣለህ? Yes, I will come tomorrow. Yes, I will come tomorrow. አዎ ነገ እመጣለሁ። Yes, I will come tomorrow. አዎ ነገ እመጣለሁ። Will she come to the party? Will she come to
the party? ወደ ድግሱ ትመጣለች? Will she come to the party? ወደ ድግሱ ትመጣለች? No, she will not come to the party. No, she will not come to the party. አይ እሷ ወደ ፓርቲው አትመጣም። No, she will not come to the party. አይ እሷ ወደ ፓርቲው አትመጣም። Will she help me? Will she help me? ትረዳኛለች? እሷ ትረዳኛለች? Will she help me? ትረዳኛለች? No, she will not help you. No, she will not help you. አይ አትረዳህም። No, she will not help you. አይ አትረዳህም። Will they call us? Will they call us? እነሱ ይደውሉልናል? Will they call us? እነሱ ይደውሉልናል? Yes, they will call us. Yes, they will call us. አዎ ይደውሉልናል። Yes, they will call us. አዎ ይደውሉልናል። Will it rain today? Will it rain today? ዛሬ ይዘንባል? Will it rain today? ዛሬ ይዘንባል? No, it will not rain today. No, it will not rain today. አይ ዛሬ ዝናብ አይዘንብም። No, it will not rain today. አይ ዛሬ ዝናብ አይዘንብም። Will we go together? Will we go together? አብረን እንሄዳለን? Will we go together? አብረን እንሄዳለን? Yes, we will go together. Yes, we will go together. አዎ አብረን እንሄዳለን። Yes, we will go together. አዎ አብረን እንሄዳለን። Will you eat lunch? Will you eat lunch? ምሳ ትበላለህ? Will you eat lunch? ምሳ ትበላለህ? Yes, I will eat lunch. Yes, I will eat lunch. አዎ ምሳ እበላለሁ። Yes, I will eat lunch. አዎ ምሳ እበላለሁ። Will they finish the project? Will they finish the project? ፕሮጀክቱን ይጨርሱታል? Will they finish the project? ፕሮጀክቱን ይጨርሱታል? Yes, they will finish the project. Yes, they will finish the project. አዎ ፕሮጀክቱን ይጨርሳሉ። Yes, they will finish the project. አዎ ፕሮጀክቱን ይጨርሳሉ። Will it snow tomorrow? Will it snow tomorrow? ነገ በረዶ ይሆናል? Will it snow tomorrow? ነገ በረዶ ይሆናል? No, it will not snow tomorrow. No, it will not snow tomorrow. አይ ነገ በረዶ አይሆንም። No, it will not snow tomorrow. አይ ነገ በረዶ አይሆንም። Will you take the bus? Will you take the bus? በአውቶቡስ ትሄዳለህ? Will you take the bus? በአውቶቡስ ትሄዳለህ ወይም አውቶቡስ ትይዛለህ ማለት ነው። Yes, I will take the bus. Yes, I will take the bus. አዎ በአውቶቡስ እሄዳለሁ። Yes, I will take the bus. አዎ አውቶቡስ እሄዳለሁ ወይም በአውቶቡስ እወስዳለሁ ማለት ነው። እጠቀማለሁ እንደማለት ነው። Will she come with us? Will she come with us? ከኛ ጋር ትመጣለች? Will she come with us? ከኛ ጋር ትመጣለች? Yes, she come with us. Yes, she will come with us. አዎ ከኛ ጋር ትመጣለች። Yes, she will come with us. አዎ ከኛ ጋር ትመጣለች። Will they stay here? Will they stay here? እነሱ ከዚህ ይቆያሉ? Will they stay here? እነሱ ከዚህ ይቆያሉ? Yes, they will stay here. Yes, they will stay here. አዎ እዚህ ይቆያሉ። Yes, they will stay here. አዎ እነሱ
እዚህ ይቆያሉ። ዊል ኢት ቢ ሰኒ ቱሞሮ? ዊል ኢት ቢ ሰኒ ቱሞሮ? ነገ ፀሐያማ ይሆናልን? ዊል ኢት ቢ ሰኒ ቱሞሮ? ነገ ፀሐያማ ይሆናልን? ኖ ኢት ዊል ኖት ቢ ሰኒ ቱሞሮ። ኖ ኢት ዊል ኖት ቢ ሰኒ ቱሞሮ። አይ ነገ ፀሐያማ አይሆንም። ኖ ኢት ዊል ኖት ቢ ሰኒ ቱሞሮ። አይ ነገ ፀሐያማ አይሆንም። ዊል ዩ ጎ ቱ ዘ ሚቲንግ? ዊል ዩ ጎ ቱ ዘ ሚቲንግ? ወደ ስብሰባ ትሄዳለህ ወይም ወደ ስብሰባ ትሄጃለሽ? ዊል ዩ ጎ ቱ ዘ ሚቲንግ? ዊል ዩ ጎ ቱ ዘ ሚቲንግ? ወደ ስብሰባው ትሄዳለህ? የስ አይ ዊል ጎ ቱ ዘ ሚቲንግ። የስ አይ ዊል ጎ ቱ ዘ ሚቲንግ። አዎ ወደ ስብሰባው ሄዳለሁ። የስ አይ ዊል ጎ ቱ ዘ ሚቲንግ። አዎ ወደ ስብሰባው ሄዳለሁ። ዊል ሺ ቢ ሄር ቱሞሮ? ዊል ሺ ቢ ሄር ቱሞሮ? ነገ እዚህ ትሆናለች? ዊል ሺ ቢ ሄር ቱሞሮ? ነገ እዚህ ትሆናለች? ኖ ሺ ዊል ኖት ቢ ሄር ቱሞሮ። ኖ ሺ ዊል ኖት ቢ ሄር ቱሞሮ። አይ ነገ እዚህ አትገኝም ወይም አትሆንም። ኖ ሺ ዊል ኖት ቢ ሄር ቱሞሮ። አይ ነገ እዚህ አትሆንም። ዌል ዊ ኒድ ኤ ሪዘርቬሽን? ዌል ዊ ኒድ ኤ ሪዘርቬሽን? ቦታ ማሳዝ እንፈልጋለን። ዌል ዊ ኒድ ኤ ሪዘርቬሽን? ቦታ ማሳዝ እንፈልጋለን። የስ ዊ ዊል ኒድ ኤ ሪዘርቬሽን። የስ ዊ ዊል ኒድ ኤ ሪዘርቬሽን። አዎ ቦታ ማዘዝ እንፈልጋለን። የስ ዊ ዊል ኒድ ኤ ሪዘርቬሽን። አዎ ቦታ ማዘዝ እንፈልጋለን። ማሳዝ። ዊል ዘይ ሄልፕ አስ? ዊል ዘይ ሄልፕ አስ? ይረዱናል። ዊል ዘይ ሄልፕ አስ? ይረዱናልን? የስ ዘይ ዊል ሄልፕ አስ። የስ ዘይ ዊል ሄልፕ አስ። አዎ ይረዱናል። የስ ዘይ ዊል ሄልፕ አስ። አዎ ይረዱናል። ዊል ኢት ቢ ኮልድ ቱሞሮ? ዊል ኢት ቢ ኮልድ ቱሞሮ? ነገ ቀዝቃዛ ይሆናል። ዊል ኢት ቢ ኮልድ ቱሞሮ? ነገ ቀዝቃዛ ይሆናል። የስ ኢት ዊል ቢ ኮልድ ቱሞሮ። የስ ኢት ዊል ቢ ኮልድ ቱሞሮ። አዎ ነገ ቀዝቃዛ ይሆናል። የስ ኢት ዊል ቢ ኮልድ ቱሞሮ። አዎ ነገ ቀዝቃዛ ይሆናል። ዊል ዊ ጌት አ ዲስካውንት? ዊል ዊ ጌት አ ዲስካውንት? ቅናሽ እናገኛለን። ዊል ዊ ጌት አ ዲስካውንት? ቅናሽ እናገኛለን። የስ ዊል ጌት አ ዲስካውንት። የስ ዊ ዊል ጌት አ ዲስካውንት። አዎ ቅናሽ እናገኛለን። የስ ዊ ዊል ጌት አ ዲስካውንት። አዎ ቅናሽ እናገኛለን። ዊል ዩ ብሪንግ ዘ ዶክመንትስ? ዊል ዩ ብሪንግ ዘ ዶክመንትስ? ሰነዶችን ታመጣለህ? ዊል ዩ ብሪንግ ዘ ዶክመንትስ? ሰነዶችን ታመጣለህ? የስ አይ ዊል ብሪንግ ዘ ዶክመንትስ። የስ አይ ዊል ብሪንግ ዘ ዶክመንትስ። አዎ ሰነዶችን አመጣለሁ። የስ አይ ዊል ብሪንግ ዘ ዶክመንትስ። አዎ ሰነዶችን አመጣለሁ። ነምበር 1 አንደኛ ስታንድ አፕ። ስታንድ አፕ ተነሳ፣ ተነሽ ወይም ተነሱ ስንል ስታንድ አፕ። ነምበር 2 ሁለተኛ ሲት ዳውን። ሲት ዳውን ተቀመጥ ወይም ተቀመጭ ወይም ተቀመጡ ስንል ሲት ዳውን እንደምናናግረው ሰው ይለያል። ነምበር 3 ሶስተኛ ጃምፕ ናው። ጃምፕ ናው አሁን ዝለል፣ አሁን ዝለይ ስንል ነው። ሾርት ሴንቴንስ። ነምበር 4 አራተኛ ራን ፋስት። ራን ፋስት በፍጥነት ሩጥ፣ በፍጥነት ሩጡ ስንል ነው። ስለዚህ ሳብጀክት እና ኦብጀክት የሌለው ሴንቴንሶች ወይም ባለ ሁለት ሴንቴንስ የምንለው ማለት ነው። ነምበር 5 አምስተኛ ወክ ስሎሊ። ወክ ስሎሊ በቀስታ ተራመድ፣ በቀስታ ተራመጂ፣ በቀስታ ተራመዱ ስንል ነው። ነምበር 6 ስድስተኛ ስቶፕ ሂር። ስቶፕ ሂር እዚህ አቁም ስንል ነው።
ስቶፕ ማለት ማቆም ነው። ሂር ስትል ደግሞ ከዚህ ነው። ሶ በአጠቃላይ የምትለይ እዚህ አቁም ማለት ነው። ስቶፕ ሂር። ነምበር 7 ሰባተኛ ጎ አዌይ ጎ አዌይ ሂድ ሸሽ እንደማለት ነው። ጎ አዌይ ጎ መሄድ ነው። ጎ አዌይ ስንል ደግሞ ሂድ ሸሽ። ነምበር 8 ስምንተኛ ካም ባክ ካም ባክ ስንል ተመለስ። ካም ባክ ተመለስ፣ ተመለሽ፣ ተመለሱ። ነምበር 9 ዘጠነኛ ተርን ራውንድ ተርን ራውንድ ዞር በል ማለት ነው። ቶርን ማለት መዞር ነው። ቶርን ራውንድ ዞር በል ወይም ተዘውር ዙር እንደማለት ነው። ነምበር 10 አስረኛ ስታይ ፑት ስታይ ፑት ስታይ ፑት ቆያ ቆይ እንደማለት ነው። ስታይ ፑት ቆይ አስቀምጠው እንደማለት ነው። ነምበር 11 11ኛ ሊስን ኬርፉሊ ሊስን ኬርፉሊ በጥንቃቄ አዳምጥ በጥንቃቄ አዳምጭኝ ስንል ሊስን ኬርፉሊ። ነምበር 12 12ኛ ስፒክ አፕ ስፒክ አፕ ተናገር ስፒክ አፕ ተናገር ወይም ተናገሪ። ነምበር 13 13ኛ ቢ ኳይት ቢ ኳይት ዝም በል ጸጥ በል ጸጥ በሉ ስንል ቢ ኳይት እንባላለን ክላስ ላይ። ቢ ኳይት ማለት ዝም በል ጸጥ በል እንደማለት ነው። ነምበር 14 14ኛ ሽት አፕ ሽት አፕ እንላለን ዝም በል ማለት ነው። ይሄ ብዙ ጊዜ ቆጣ ስንል ሸት አፕ እንላለን። ሸት አፕ ዝም በል እንደማለት ነው። ልክ እንደ ቁጣ ወይም እንደ ስድብ እንደማለት ነው። አጠቃላይ ያው ጥሩ ንግግር ያልሆነ ነገር ስንናገር ሸት አፕ እንላለን። ነምበር 15 15ኛ ሪፒት ዛት ድገመው ሳንሰማ ስንቀር ሪፒት ዛት እንላለን። ሪፒት ዛት ሪፒት አጌን እንደማለት ነው። ሪፒት አጌን ስንል እንደገና ተናገር ማለት ነው። ሪፒት ዛት ደግሞ ድገመው እንደማለት ነው። ነምበር 16 16ኛ አንሰር ሚ መልስልኝ መልሽልኝ ስንል አንሰር ሜ። ነምበር 12 ነምበር 17 17ኛ ቴልሚ ንገረኝ ንገሪ ስንል ቴልሚ ቴልሚ ንገረኝ ንገሪኝ ንገሩኝ ስንል ነው ቴልሚ። ነምበር 18 18ኛ አስክ ነው አሁን ጠይቅ አሁን ጠይቁ አሁን ጠይቂ ስንል አስክ ናው እንላለን። ነምበር 19 19ኛ ካም ክሎዘር ቅረቢ ስንል ነው። ካም ክሎዘር ስንል ካም መምጣት ነው። ሶ ክሎዘር ስንል ደግሞ ቅረብ ማለት ክሎዘር ማለት ቅርብ እንደማለት ነው። ካም ክሎዘር እንላለን ማለት ነው። ነምበር 20 20ኛ ጎ ስትሬት ቀጥ ብለህ ሂድ ቀጥ ብለህ ስትይ ጎ ስትሬት እንላለን። ዚስ ዳይሬክሽን ስናመለክት ጎ ስትሬት እንላለን። ቀጥ ብለህ ሂድ ቀጥ ብለሽ ሂድ ወይም ቀጥ ብላችሁ ሂዱ ስንል ጎ ስትሬት። ሰላም እንዴት ናችሁ? ዛሬ ደግሞ ላሳያችሁ የፈለኩት ምንድነው ኤርፖርት ውስጥ ስትሄዱ የተለመዱ ጥያቄዎችና ዘዴዎችን ዛሬ አብረን ልምምድ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ የመጀመሪያው ጥያቄ የሚሆነው ካን አይ ሲ ዩር ፓስፖርት ነው። ካን አይ ሲ ዩር ፓስፖርት ፓስፖርትን ማየት እችላለሁ ብሎ እንግዲህ የሆነ ሰው ሊጠይቃችሁ ይችላል። ምክንያቱም ማየትም ሊያደርጉበት ይችላሉ ወይም ሌላ ነገር ለማሳየትም ሴኩሪቲዎች ሊጠይቁ ይችላሉ። ካን አይ ሲ ዩር ፓስፖርት ፓስፖርትን ማየት እችላለሁ ብሎ ይጠይቃል። ሄሪኮ ሄሪቲዝ ብላችሁ ልትመልሱ ይችላሉ። ይኸው እንካ እንደማለት ነው። ብዙ ጊዜ ደግሞ ፖላይትሊ ሲናገሩ ሜይ አይ ሲ ዩር ቲኬት ፕሊዝ ይላሉ። ሜይ አይ ሲ ዩር ቲኬት ፕሊዝ እባክዎን ቲኬቱን ማየት እችላለሁ ብለው ሲጠይቁ ማለት ነው። ሌላ ደግሞ ምን ልንጠየቅ እንችላለን? ዋት ዘ ፍላይት ነምበር ዋት ኢዝ ዘ ፍላይት ነምበር የበረራ ቁጥር ስንት ነው ተብለን ልንጠየቅ እንችላለን። የበረራ ቁጥርሽ ስንት ነው ተብለን እንጠየቅ። ዋት ዘ ፍላይት ነምበር። ስለዚህ እዚህ ጋር ደግሞ ቲኬቱ ጋር እናገኘዋለን ያንን መናገር ማለት ነው። ሶ ዋት ኢዝ ዘ ፍላይት ነምበር የበረራ ቁጥር ስንት ነው ማለት ነው። ሌላው ደግሞ ሴኩሪቲዎች ሊፈትሹን ሲፈልጉ ምንም ነገር ከኪሳችን እንዳይኖር ሲፈልጉ ኤምፕቲ ዩር ፖኬት ፕሊዝ ይላሉ። ኤምፕቲ ዩር ፖኬት ፕሊዝ ይላሉ። እባክዎ ኪስህን ባዶ አድርግ፣ ቁልፍም ካለ አውጣ ወይም ስልክ ካለ አውጣ ሲሉ ነው ኤምፕቲ ዩር ፖኬት ፕሊዝ ይላሉ። እባክህ ኪስህን ባዶ አድርግ ወይም አዝዳ ማለት ነው። ሌላው ደግሞ ሊፈትሹ ሲፈልጉ ምን ይላሉ? አይ ኒድ ቱ ሰርች ዩር ባግ አይ ኒድ ቱ ሰርች ዩር ባግ ቦርሳ መፈተሽ አለብኝ ሲሉ ነው አይ ኒድ ቱ ሰርች ዩር ባግ። ወይም ሌላ ጊዜ ምን ይለዋል? ሜይ አይ ሰርች ዩር ባግ ይለዋል። ሜይ አይ ሰርች ዩር ባግ ቦርሳ መፈተሽ እችላለሁ ማለት ነው። ፕሮባቢሊቲ ሜይ ስንጠቀም ማለት ነው።
ሜይ አይ ሰርች ዩር ባግ ቦርሳ መፈተሽ እችላለሁ ብሎ ይጠይቃል። ሌላው ደግሞ ዋት ዱ ዩ ሃቭ ኢን ዩር ባግ ዋት ዱ ዩ ሃቭ ኢን ዩር ባግ ቦርሳ ውስጥ ምን አለ ሲል ነው። ዋት ዱ ዩ ሃቭ ኢን ዩር ባግ ቦርሳ ውስጥ ምን አለ? ሌላው ነምበር 6 ዋት ዴት ውድ ዩ ላይክ ቱ ዲፓርት በየትኛው ቀን መሄድ ትፈልጋለህ ወይም በየትኛው ቀን መነሳት ትፈልጋለህ ስትባል ዋት ዴት ውድ ዩ ላይክ ቱ ዲፓርት በየትኛው ቀን መሄድ ትፈልጋለህ በየትኛው ቀን መነሳት ትፈልጋለህ ተብለህ ስትጠይቅ ነው። ሌላው 7ኛ ዱ ዩ ፕሪፈር ዊንዶ ሴት ኦር አሊት ሴት መስኮት ጥግ መቀመጭ ወይስ መተላለፊያ በኩል መቀመጭ ይመርጣሉ ማለት ነው። እንግዲህ አሊት ሴት ማለት ደግሞ መተላለፊያው በኩል ነው። ደግሞ ዊንዶው ሴት ማለት ደግሞ መስኮቱ ዳር ላይ መቀመጥ ትፈልጋለህ ተብለህ ትጠይቃለህ ትኬት ስትቆርጥ። አንዳንዴ ደግሞ ወደ አውሮፕላን ውስጥ ስትገባ ማለት ነው ሆስቶሱ ምን ይሉልችኋል? ዋትስ ዩር ሴት ነምበር ይባላል። ዋትስ ዩር ሴት ነምበር የመቀመጫ ቁጥር ስንት ነው ተብለህ ልትጠይቅ ትችላለህ። እነሱ ሊያሳዩ ስለሚፈልጉ ያኔ ደግሞ ከትኬት ላይ አይተህ መናገር ይኖርብሃል ማለት ነው። ሶ ዋት ኢስ ዩር ሴት ነምበር የመቀመጫ ቁጥር ስንት ነው ማለት ነው። የወንበር ማለት ነው። 9ኛ አንዳንዴ ደግሞ አውሮፕላኑ ሊነሳ ሲል እንደዚህ ልትባሉ ትችላላችሁ። ፕሊዝ ተርን ኦፍ ኦል ሞባይል ፎንስ ፕሊዝ ተርን ኦፍ ኦል ሞባይል ፎንስ ባኮቱ ሁሉንም ሞባይሉን ያጥፉ ስዊች ኦፍ ያድርጉ ማለት ነው። ፕሊዝ ተርን ኦፍ ኦል ሞባይል ፎንስ ኦር ዩ ካን ሴይ ፕሊዝ ስዊች ኦፍ ኦል ፎንስ ኦር ዩር ፎንስ ስዊች ኦፍ ዩር ፎን ልትባል ትችላላችሁ። ወይም ፕሊዝ ተርን ኦፍ ዩር ፎን ልትባሉ ትችላላችሁ ማለት ነው። ሌላው እንደዚህ ብላችሁ ልትጠየቁም ወይም ልትጠይቁ ትችላላችሁ። ለምሳሌ ነምበር 10 ሃው ሎንግ ዳዝ ዘ ፍላይት ቴክ ሃው ሎንግ ዳዝ ዘ ፍላይት ቴክ በረራው ምን ያህል ጊዜ ሊወስድ ይችላል? ሃው ሎንግ ዳዝ ዘ ፍላይት ቴክ በረራው ምን ያህል ጊዜ ይወስዳል? ሶ ዩ መስት ጊቭ ዘ አንሰር ጀስት ላይክ ዚስ ኢት ቴክ ብላችሁ መጀመር ትችላለሁ። ዘ ፍላይት ቴክስ 5 o'clock or 5 hour ምናምን ብላችሁ መመለስ ትችላላችሁ። ግን እኔ ፎከስ ማደርገው የምትጠየቁት ጋር ነው። ኢምፖርታንት ወርድስ አንዳንድ ደግሞ ማናቃቸው ወርዶች አሉ። ለምሳሌ ኤርላይን ከተባለ አየር መንገድ ነው። ኤርላይን ከተባለ አየር መንገድ ነው። አራይቫል ማለት ደግሞ ማረፊያ ማለት ነው፣ ወይም አርፏል ማለት ነው። አራይቭ ሲባል አራይቫል ከተባለ አያርፋል እንደማለት ነው። ላንዲንግ ማለት ደግሞ ማረፊያ ወይም አየሩ መሬት ላይ ነክቶ ሲሽከረከር ላንዲንግ ይባላል። ስለዚህ አየሩ ኤሮፕሌን ላንዲንግ ከተባለ አርፏል ማለት ነው፣ ወይም እየሄደ ነው ግን ስቶፕ አላለም። ግን ላንዲንግ ማለት ጎማው ከሰማይ ወደ ታች ሲወርድ ላንዲንግ ይባላል። ቡክ ማለት ነው ለትኬት ማለት ነው። ቡክ ድትካታ ተመዝግቧል ማለት ነው። ቡክ መጽሐፍ ሳይሆን ቡክ ማለት ለትኬት ትኬት ማለት ነው። ቡክድ ደግሞ ትኬቱ ማለት ነው፣ ተመዘግቧል ማለት ነው። ቡክድ ከተባለ አንድ ነገር ተመዝግቧል ማለት ነው። ሌላው ደግሞ አሊት ሴት ማለት ደግሞ የመተላለፊያ መቀመጫ ማለት ነው። ከወንበሩ መተላለፊያ በኩል ያለው እሱ ነው። ዊንዶው ሴት ማለት ደግሞ ቀስተ ዳመና መቀመጫ ወይም ወደ ቀስተ ዳመና ማየት የምንችልበት ወይም መስኮቱን ልንከፍትበት ወዳለንበት መቀመጫ ማለት ነው። ላንጌጅ ማለት ሻንጣዎች ማለት ነው። ላንጌጅ ማለት ብዙ ሻንጣዎች ከአንድ ላይ ማለት ነው። ዲፓስቸር ማለት ደግሞ ዲፓስቸር መነሻ ማለት ነው። ዲፓስቸር ማለት መነሻ ማለት ነው። ለምሳሌ ዲፓርቸር ታይም ከተባለ መነሻ ሰዓት ማለት ነው። ቦርዲንግ ታይም ማለት ደግሞ የመሳፈሪያ ጊዜ ወደ አየሩ ማለት ነው። ቦርዲንግ ታይም ማለት የመሳፈሪያ ጊዜ ወደ አየሩ ስንገባ የመሳፈሪያ ጊዜ ማለት ነው። ጌትስ ማለት ነው ደግሞ በሮች ማለት ነው። ጌትስ ማለት ዶርስ እንደማለት ነው። በሮቹ የምንገባበት ማለት ነው። አይደንቲፊኬሽን ማለት ደግሞ መለየት ማለት መለያ ማለት ነው። አይደንቲፊኬሽን ማለት መለያ ነው። ኦን ታይም ማለት ደግሞ በሰዓቱ። ትራቨል ኤጀንት ማለት የጉዞ ወኪሎች ናቸው። ትራቨል ኤጀንትስ ከተባለ የጉዞ ወኪሎች ናቸው። ዛሬ ኪወርዶችን ነግሬያችኋለሁ። ነገ ደግሞ በሚቀጥለው ቪዲዮ ደግሞ ዲያሎግ ይዤላችሁ እመጣለሁ ማለት ነው። ከሬጂስተር ትኬት ሬጂስተር ወይም ቡክ እስከምናደርግበት ጀምሮ እስከምንበር ድረስ ያለውን በዲያሎግ መልኩ ይዤላችሁ እመጣለሁኝ በቅርቡ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰላም።